ራም ያጋባኝ ለይኩን እኔ ግን ሁኔታ ምንም እያማረኝ አይደለም። አላውቅም ግን ዝም ባየዋት ቁጥር ውስጤ ሲር ይታወቀኛል። እለት በእለት ፍርሃት ይጨምራል። ማለት ስታያት ውስጥ ተረበሸ። አንቺ ደግሞ ምን እያልኩ መስሎሽ ነው? በልበልበል ለይኩን በኋላ ከደህና ዘመድ እናታጣላኝ። ከሆነ ጊዜ በኋላ የማውቃት ሴት እየመሰለችኝ እኮ ነው። ምን ነው ለይኩን ይሄ ንግግር በጣም ተደጋገመሳ። አይታዩ በቃ ወይ ዝም ብዬ ራሴ የፈጠርኩት ነገር ሊሆን ይችላል። ባይሆን ፋንትሽ ይሄን ያህል ውለታ ውላለን ካንተ ምንም አልፈልግም ብላ ማለት ነው። እኔ በጣም እየገረመኝ ያለው እሱ ብቻ አይደለም ጀነው ግን ናሆም ለምንድን ነው እንደዛ ስታየው የነበረው? ወይ መከራ! አሁን ደግሞ ወደ ናሆም ዞርክ። ምንድነው ግን ይሆን አንተ ሰውዬ? ታዩ በቃ የፈጣሪ ያለ ምንድነው? አስገድደውሽ ነው? የገዛ ሆዴ ነው እንጂ አስገደደኝ። ራብ በጣም ክፉ ነገር ነው። እሱማ ምን የማያስደርገው ነገር አለ ብለሽ ነው? ገና በ16 ዓመቴ ነው ለዳቦ ብዬ ዳቦን ሸጥኩት። ህመምሽ ይገባኛል። አነሰን በዛ ሁላችንም ጋር አንድ እውነት አለ። አሁን ደግሞ አሁን ጥሩ ሰው እያጫወተ። ማን ነው እሱ? የልጅ አባት ኤርሚያስ። የሚገርምሽ በጣም ክፉ እናት ነኝ። ቢዝነስ ለመስራት ብዬ ልጄ ላይ ባዶ ቤት ነበር ቆልፌባት የምወጣው። ልጅሽን የሚጠብቅልኝ ሰው አጥተሽ ነው ማለት ነው? እኔ ክፉ እናት ስለሆንኩኝ ነው። ስንት ጀግና እናት አለች አይደል እንዴ? ልጇን ላለማስራብ እያለች በጠራራ ፀሐይ እየወጣች ጉልት ቸርችራ የምታኖር ልብስ። በመጨረሻ አምራን ወደ እስር ቤት ገባች። ራሷን ለማጥፋት ባደረገችው ሙከራ ይህንንም እንግዲህ ናሆም በመድረሱ እጇን በመያዝ ፖሊስ ተጠርቶ በመንጣት ወደ እስር ቤት ገብታለች። ሰው የዘራውን ያጭዳልና ራሷን ለማጥፋት የያዘችውን ብርጭቆ እጅ ከፈጅ ይዟት ነበረ ማለት ነው። የወይዘሮ ፈንቱ እና የደም አይነት ትክክለኛ ሆኖ ተገኘ። በዚህም የቤቱ ሰው ደስ አላቸው። ወይዘሮ ዝኑም መታሰር አለባት። ያንን ለሷ ፍጹም አላዝንም። ይሄ ቤተሰብ ትንሽ ረፍት ማግኘት አለበት። የምንድን እዘኝላት ነው ምን በይላት ነው የምትሉት? በማለት እሷም ተናገረች። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 93 ተለቀቀ። እንግዲህ ወደ 92 ስንመለስ በጣም ብዙ ነገሮች ተፈጥረዋል ማለት ነው። አምራን እያብር እንግዲህ የምትጓጓለት አክሲዮም ለሷ ሊፈረም ያለው የወይዘሮ ፋንቱ የደም አይነት ከኤም ጋር ስለተመሳሰለ አቶ ለይኩን በምደውል ጊዜ በቃ ካሁን በኋላ አንፈልግም አታስፈልጊንም ሲሏት ቀጥታ ከኤም ጋር ነበረ ስልክ እየደወለች እዛው የነበረው። የዚህ ጊዜ ንዴቷን ስሜቷን መቆጣጠር አቃታት። ያን ሁሉ ንብረት ልወስድ ነው ብላ ልቧ ያመነችው በሰው ንብረት። የዚህ ጊዜ እንግዲህ የከሰከሰችው ብርጭቆ በእጇ ይዛ ነበረ። እናም ከድንገት ናሆም ነበር የደረሰላት። ናሆምም ሲደርስ እንዳትጠጋኝ እያለች ረፊ እያላት እንግዲህ ኮኪንና ኤምን ክላስ ቆልፈው ኡሪ እያሉ ነበርና በመጨረሻ እጇን ይዟታል ልታጠፋ ስትል። በዚህም የተነሳ ፖሊስ ጋር ደውለው ፖሊስ መጥቶ ማለት ነው ወደ ህግ አካል ይዘዋት ሄደዋል ማለት ነው። ሁሉም እንግዲህ በመጥራት ልጇን እርንቅ አድርጋ ወይዘሮ ዝኑን በመያዝ ልጄን ለመግደል ሙከራ አድርጋለች። በቃ አሁን ታያት በሚሉ ጊዜ ሁሉም ግን አይ እጇን ማግኘት አለባት እኛን ያን ሁሉ ነገር ስታደርግ ነውና አሁንም እኮ ልጃችንን ከሞት ነው ያመለጠችው ተግድያ ሙከራ ብላ ወይዘሮ ዝኑም ይሄንን መልስ ሰጥታለች። እንግዲህ የሰው ፈላጊ የራሱን ያጣል። በሰው ንብረት እቅዷንና ፕላኗን ስታደርግ የነበረችው አምራን
አሁን ላይ ወደ እስር ቤት እንድትወረወር ተደርጋለች። እዛም ስትሄድ ገጠመኟ በጣም የሚገርም ነው። እናም ቀጥታ ፖሊስ ይዘዋት ወደ ማረሚያ ቤት ስትሄድ ማረሚያ ቤትም እየገጠማት የኮኪ እናትና ሌላኛዋ ደግሞ አብራ የታሰረች አብራ ነበረ። ስትሄድም እሳኩና ያችኛዋ ወይ ዝፈኝ ወይ ውረጅ እያለች ነበረ በአራዳ ቋንቋ ብዙ ስትላት የነበረችው። የዚህ ጊዜ አምራንም እንግዲህ ምንድን ነው የምትለኝ እያለች ገንዘብ አንጭ ነው የምትልሽ እያለቻት እኔ ገንዘብ እኮ የለኝም እያለች ስጮህባን ነበር። እና እንግዲህ ኮሽሽ ብላ እንግዲህ የኮኪ እናት እየታረመኝ ትመስላለች እና በቃ አሁን ላይ ተያት ባክሽን አታስጨንቂ እያለች ነበረ የኮኪም እናት ስትላት የነበረችው። እንግዲህ የኮኪ እናት ብዙ ነገር ደርሶባታል ማለት ነው። የኮኪ እናት ልጇን እየተጸጸተች አሁን ላይ ትገኛለች። ሰው ልጁ ላይ በር ዘግቶ ለልጁ ልብስ አጥቦ ምግብ ሰርቶ ሌላ ነገር የጉልበት ስራ ሰርቶ ልጁን ያሳድጋል። እኔ ግን ልጄን በር ዘግቼባት ከወንድ ጋር ሴተኛ ዳሪ ሁኜ ነበረ ሳጭስ ምን ስል የኖርኩት ብላ ሁሉም የራሱን ላይፍ እያኖረ እየተናገረ ነበረ የነበረው ማለት ነው። እንግዲህ አሁን ላይ ልጅ እንኳን ራሱ የት እንዳለ አላቅም ነበረ። በመጨረሻ ከጎዳና ላይ የሆነች አሮጊት ጋር ሆና አሁን ላይ ተገናኝተዋል ከአባቷ ጋራ በማለት እንግዲህ ኤርሚያስ ማለት የብዙ ሴቶችን ህይወት እንግዲህ ያጠፋ ነው። አሁን ደግሞ ይህች የኮኪ እናት የኤርሚያስ ሚስት ነበረች ማለት ነው። እንግዲህ አሁን ላይ ምን ሆነች ነው የታሰርሽው ብትላትም እንግዲህ በምን ልበልሽ ዘርፍ አልልሽ ከወንድ ጋር ትንስል ነዋ በብርጭቆ በጠርሙስ ጭንቅላቱን ብዬ የታሰርኩት በማለት ለአምራን ትነግራታለች። አምራንም እንግዲህ የራሷም ህይወት ስላለ ኤርሚያስ ስትላት በጣም ድንግጥ ትላለች ማለት ነው። እንግዲህ ያው ልጅ እንዳለው እሷም አታውቅም፣ ግን ያው አውቃለች መጨረሻ ላይ ይሄን በምትላት ጊዜ እንግዲህ ኤርሚያስ አሁን ከሆነች አሮጊታት ይሄን አልገባትም እና አሁን አስፈታሻለሁ ብሎኛል ተቀይሯል መሰለኝ። እሱም ልጄም እንደዛ ናት ከሆነች አሮጊት ጋር እንደመጣኝ ነው እንትን ያልኩት እያለ ነበረ ማለት ነው እንግዲህ የኮኪ እናት። እናም አሁን ላይ የኮኪ እናት ከአምራን ጋራ እያወሩ ነው ያሉት የህይወት ታሪካቸውን ህይወታቸውን ማለት ነው። አንቺስ ምን ሆነሽ ነው ስትላት እኔማ ሚሊነር ሊሆን ነው ብዬ ሰው ገንዘብ ፈልጌ ነበረ ያ ነገር ደግሞ ሳይሳካ ቀረ እና ራሴ ላይ የግድያ ሙከራ ሞክሬ ነው ስትላት፣ ታዲያ ለምን አትሄጂም እዚህ ድሃዎች ጋር ምን ትሰሪ ለምን አላጠፋሽም እያለች ያችኛዋ ደግሞ እያመናጨቀቻት ትገኛለች ማለት ነው እስረኛዋ። እናም በዚህ የተነሳ እንግዲህ ሁላቸውም ይሄንን እያወሩ የህይወት ታሪካቸውን ወይዘሮ ዝኑና አቶ ለይኩን ጋር ስንመጣ አቶ ለይኩ ወይዘሮ ፈንቱ እንግዲህ ከ30 ዓመት በኋላ ነው እነሱ ግቢ የመጣቸውና አዲስ አልሆነበትም። ናሆምንም ትኩር አርጋ እያየች ነበረ። የዚህ ጊዜ እንግዲህ ወይዘሮ ዝኑም ረስታታለች መሰለ ግን ፋንቱ እያለ ነበርና እንዴ ምን ማለት ነው በዚህ ሰዓት ስለሷ አንተ የምትለው ልታመሰግናት ይገባል እንጂ በነፃ እኮ ብላ የሰጠችን ናት ለኤም ነፍስ እንትን ያለች የአምራን እንደዛ ስኮንብን እያለችው ነበር። እሱንም አዎ ግን የሆነ ብቻ ውስጤ የማቃት ይመስለኛል ይላል። እናም እንግዲህ እሷም አንዴ ታዲያ ለምንድን ነው እንትናን ናሆምንስ እንደዛ የምታየው እያለ ነበር። እና በዚህ የተነሳ ወይዘሮ ዝኑ ግን አልመጣላትም እና እሷም ትኩር አርጋ ታያለች። ክላሷም ገብታ እንትን ትላለች። ከዛ አቶ ለይኩን የሚያቆማትና ግን ፈንቱ ጥያቄ ስለ ስራ እኮ ስለጨረስኩ ነው ብላ እንድትጠየቅ አልፈለገም። ያው ሁለቱም ታውቋል። ሂዳ ወደ ክላሷ ስለጨረስኩ ነው። አይ ጥያቄ ነበር። አይ ስራ ጨርሻለሁ ብላ ከሳሎን ትኩር አርጋ ስታያቸው እንትን ካላይ በኋላ ተነስታ ትሄዳለች። እንግዲህ ናሆምም ትኩር አርጎ ያታል። ፈንቱ ላይ ግን የሆነ ግራ የመጋባት ስሜት እያየሁ ነው ይላል። ምንድን ነው እያለ ነበር። እኔም እየተባባሉ ሁላቸውም አይ በቃ ለቤቱ አዲስ ስለሆነ ያው ቤቱም እንደዚህ ነው እያለ ነበር። እና ናሆምም እንግዲህ ውሃ ሊጠጣ ኪችን ይሄድና ያያታል ማለት ነው። እሷም ውሃውን ከጠጣ በኋላ እሷም ታየዋለች። ተድንገት ስመጣ ሳህኗን ይዛ ልታልፍ ስትል በዚህ ይልባታል መንገዱን እና ቆም ብሎ ያሳልፋታል ማለት ነው።
ከዛ ቆይ ይቅርታ ብሎ እንትን ሲል ዞር ትል ይልና ምንም እንትን ካላልኩኝ አቅፌ ሰላም ብልሽ ከይቅርታ ጋር በአቅፍሽ ለእህቴ እንደዚህ ስላደረግሽልኝ ይላታል። እሷም ያው ሰራተኛ እንደ ሰራተኛ ቤተሰብ አባል እኮ ነች ችግር የለውም ሲላል ነበረና ኧረ ብላ ልትሸሽ ስትል በቃ ተይው እንትን ካለሽ ብሎ ሊሄድ ሲል ከዛ አሁን እንደገና እሽና ቶሎ ብላ አንገቱን እቅፍ ታደርገውና እሷ እንግዲህ ልጇ ነው አንጀቷ ፊቱንም ነግሯታል። ከዛ እቅፍ አድርጎ እሷም ይዛው እቅፍ አድርጋ የልጇን እንትን ትይዛለች ማለት ነው። የዚህ ጊዜ ደስና ቶሎ እሺ ብላ እቅፍ ስታደርገው ይዛ የልጇን ጠረን እያቀፈች ነበረ ማለት ነው። እንግዲህ አሁን ላይ ወይዘሮ ፈንቱ ልጇ እንደሆነ ቃለ እሱም እቅፍ አድርጋ አለቀዋለች። እንግዲህ አመሰግናለሁ ላደረግሽልን ነገር ይሄንን ቤተሰብ ስለታደግሽ ብሎ በጣም ደስ ይለዋል። እሷም ታለቅሳለች ማለት ነው። ከዛ እንዴ ምን ሆነሽ ነው ታዲያ የምታለቅሽው? አይ የደስታ እንባ ነው በዚህ አይነት እንትን ልትል ስለሆነ እናንተ እንትን ስላላችሁ ነው ብላ እሷ ግን ቀይራ ልጇ ስለሆነ ስላወቀች ነው እቅፍ ያደረጋትን እንደዚህ ይዛ በቃ ሰውነቷን እንትን እያለች ነበር። እናም በዚህ የተነሳ እንግዲህ አሁን ላይ በቃ ደስተኛ ሆናለች። እንግዲህ አምራንም ወደ እስር ቤቷ እንደገባይ እያወራኝ ነው ያለችውና ወደ ኑሃሜና ወደ ናሆም ጋር ስንሄድ አሁን ላይ እነሱ ሰርጋችን እንግዲህ ሁሉም ነገር እኮ እዚህ ላይ እንግዲህ ቢዚ ሆን፣ ግን እኔም እኮ የኔን ሀሳብ ደግሞ ስለተቀበልሽ አመሰግናለሁ ይላታል። እሷም አይ ለዛ አይደለም እኔ እኮ እንደዛ ያልኩትም አዎ ነገር ግን እንደዚህ ሌላ የቻልኩበት ምክንያት እሷም ቢሆን ያው የሰው ልጅ በእንትኗ ትማራለች፣ ነገር ግን እስር ቤትም ያስተምራታል ትማረዛው ብላ ነበረ የሄደችው ማለት ነው። እናም በዚህ የተነሳ አሁን ላይ ያለችበት ሁኔታ ይነበረ። እናም በመጨረሻ እንግዲህ ናሆምና ኑሃሜ መኪና ውስጥ ሆነው ሳለ ፍቅራቸውን እያወሩ በጣም ጊዜ ያጣን ራሳችን ላይ ምን ላይ ቢዚ ያደረግንና አሁን በቃ ካሁን በኋላ ሕክምናዋም ልትሄድ ነው እያሉ በደስታ እንትን እያሉ ይገኛሉ። እናም በዚህ የተነሳ እሷም አሁን ላይ ያለችበት ሁኔታ በጣም እንትን ብሏታል፣ ደስ ብሏቸዋል ማለት ነው። እናም እሷም ኑሃሜና ናሆም እንግዲህ ደስ ብሏቸው አንቺ እኮ በቃ የመፍትሄ አካል ነሽ፣ አንቺ እኮ ነሽ፣ እኔ ምን አደረግኩኝ? ይሄንማ ያደረገችው ፈንቱ ናት በማለት ነበረ ስትል የነበረው። አንቺ እኮ ነሽ ታዲያ ያመጣሻት እያለ ነበርና እና እንግዲህ ፈጣሪ ነው እያለች እሷም ብልህ እኮ ነሽ እያላት ነበረ። ለዚህ ሁሉ ደግሞ የመጀመሪያውም ተደራሽ አንቺ ነሽ ሲላት እየነበረው ማለት ነው። እናም በመጨረሻ እንግዲህ ናሆምና ኑሃሜ ፍቅራቸውን እየተገላለጹ ሊሳሳሙ ጠጋ ሲባባሉ እንግዲህ ከድንገት እኔም እኮ በጣም ነው የምወድህ እንዲህ ነው እየተባባሉ ሲሉ ከድንገት ቀና ሲሉ ዳጊን አይተውታል። ዳግም ስትለው እሷም ሳይሳሳሙ ከድንገት ተፋጠው ነበረ እዚህ ጋ የላለቀው ማለት ነው ፊልሙ። እንግዲህ በጣም ደስ ያለኝ ነገር ቢኖር እዚህ ፊልም ላይ አምራን እንደዛ የሆነችባቸው ቤቱን ንብረቱን አንድ ሳይቀር ልወርስ ያለችው በመጨረሻ ላይ የቤት ሰራተኛ ሆና የመጣችው ፈንቱ የሷ በርማሙ መሆኑ በጣም ደስ ይላል ማለት ነው። የዚህ ጊዜ እንግዲህ የሷ መገኘቱ በጣም ደስ ብሎናል ማለት ነው። አሁን ሁሉም የዘራውን ያጭዳልና ስትፎክር እሷ ደግሞ በተራዋ ወደ ማረሚያ ቤት ገብታለች ማለት ነው። እንግዲህ ከዚህ ከፊልም ምን ተማራቸው? የሰው ልጅ ፈጣሪ በሰጠው ጸጋ እንኳን እንደዛ አደርጋቸዋል ያለችው ፈጣሪ በሰጠኝ ሰውነት ትባልም እንደዛ ነበረ ስትል የነበረችው እና አንዳንዴ ሰዎቹ እንትን ስናደርግ ይሄንን የሚከፈለን ከላይ ነው። ነገር ግን አሁን ላይ እኛ እንትን የምንለው በገንዘብ በምን ነው የምንባባውና በመጨረሻ እንግዲህ
አምራን ወደ ማረሚያ ቤት ገብታለች ማለት ነው። ትንሽ መቀጣት አለባት፣ ክሱን አንሺው እያሏት ነበር። ወይዘሮ ዝኑም አይ መነሳት የለበትም ይሄ ቤት ትንሽ ረፍት ማግኘት አለበት እያለ ነበር። እንግዲህ ዝኑ ቀጣይ ደግሞ የጊዜ ጉዳይ ነው እንጂ አንቺ ትገቢያታለሽ እዚህ ብላን ነበር ያኔ ልጠይቃት እንደሄደች ማለት ነው። አሁን ላይ እንግዲህ በተራዋ ገብታለች ማለት ነው። ማረሚያ ቤት እንግዲህ ያስተምራልና ተለውጣ ትመጣለች የሚለው ተስፋ አለን ማለት ነው። እንግዲህ ድራማው በጣም አሪፍና አስተማሪ የሆነ ነው እውነት ለመናገር ሁሉንም ነገር ስናየው ማለት ነው። ለነበረን ቆይታ አመሰግናለሁኝ። ቀጣይ ክፍል እስከምንገናኝ መልካም